አምላክ ነኝ ያለበትን ካልሆነ አትቀበልም ነው ሐሳቡ። ራሱ ያስተማረው መሆን አለበት። እሺ ራሱ የተናገረውን አሳይሃለሁ። ነገር ግን በኋላ ላይ እኔ ካሳየው በኋላ አላህ ራሱ እኔ አምላክ ነኝ ያለበትን ታሳየኛለህ። እሺ ካላሳየኝ አትቀበለውም ማለት ነው። አላህን ትክዳለህ ማለት ነው። እሺ ጋድ ያውቶታል። እናንብበው ከቁጥር 8 እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። አዎ ያለውና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ይሄው እኔ ነኝ እያለ ነው ኢየሱስ። ትቀበላለህ? ምን ነው ራሱ እኔ ነኝ ያለበትን አንተ አልክ። ይሄው እኔ ነኝ ያለበትን አመጣንልህ። አይ ነው መልስ። እሺ አይ ከሆነ መልስ እኔ ደግሞ አንድ ጥያቄ ልጠይቅህ። አላህ እኔ አምላክ ነኝ ያለበትን ሲያሳይ እየጠበኩ ነው። አቤት ከረስ ሙባ ሚተር ገባ ጣልቃ ትግባ። ፈርሃን ያላህን አሳየኝ አንዴ። ባይዘዌ አሁን ፈርሃን ባለን አካሄድ አላህ አምላክ አይደለም እስማማለሁ እኔ አላህ አምላክ አለመሆኑን ማለት ነው። አካሄዱን ግን እሱ ስለመረጠ እሱ በመረጠው አላህ የሚባል አምላክ የለም። ምክንያቱም እኔ አምላክ ነኝ አላለም። ካለ አንተ ፈርሃን ወንድማችን አመጣህላለሁ። ካመጣሁልስ የሚባል ነገር አለ? ያንተን እምነት እኮ ነው የምታብራራው። እየጠበኩ ነው። ከፍ እናድርግ። ቁርስ እየበላሁ ነው ባልታጠበ እጄና ቆይ ልታጠብና ላውጣላችሁ። አነግረንም እንዲሁ ልነግራችሁ ነው። ይጠብቀኝ። እሺ እንጠብቃለን። ምንም ችግር የለውም። እስከዛን አንዳንድ ነገሮች ስለ ጌታ ስለ ኢየሱስ ክርስቶስ ስንናገር መጽሐፍ ቅዱስ ይኸው ለምሳሌ ከብዙ ሁለቱም ብቻ ነው የመዘዝ ነው። ሁለቱም ጌታ አምላክ እንደሆነ ይመሰክራሉ ማለት ነው። ሐዋርያው ጳውሎስ በሮሜ መልእክቱ፣ ዮሐንስም በአንደኛ መልእክቱ ላይ ራሱ ጌታ ኢየሱስ ደግሞ የመጀመሪያውና የመጨረሻው አልፋ ኦሜጋ እኔ ነኝ ብሎ የተናገረበትን ዮሐንስ ዘግቦልን እናገኛለን። ሰው አምላክ ነው ብለን ስንል ምንን መሰረት አድርገን ነው? ከኔ ነው የማይሰማው ጋዲ ወይስ ከናንተ ነው? አይ ካንቺ መሰለኝ ማማይ ይሰማል። እኔ ጋር ይሰማል። ኔትወርክሽም ደግሞ ደህና ነው። እዮባ ይሰማል ያንተ። እሺ የህይወታችን መመሪያ የሆነውን መጽሐፍ ቅዱስን መሰረት አድርገን ይሄው ኢየሱስ አምላክ ነው የሚለውን አሳይተናል። ነገር ግን እሱ የተጠቀመው አንድ ሎጂክ ነበር። ምንድነው? እኔ አምላክ ነኝ ማለት አይደለም ራሱ አለ። ኦኬ ራሱ ካላለ አትቀበልም ስለው አዎ አለ። እሺ ራሱ ያለበትን አሳየውትና የኛን አንተ ግን እሺ እኔ አላህ አምላክ ነኝ ያለበትን አንጣ ብየዋለሁ። ቁርሱን ጨርሷል ይመስለኛል። አሁን ሊያሳየን ነው። ምን የሚል ነው የሚያሳየን? አላህ እኔ አምላክ ነኝ ያለበትን ማለት ነው። ሙባ ሚዩት አድርግ፣ ተራን ጠብቅ። ፈርሃን አልጨረስክም? ማማ አፕሊኬሽኑ ዝጊውና መልሰሽ ክፈችው። ይደርባል አሁን። ፈርሃን ቆንጆ እጅን እየታጠብኩ ነው ብያችሁ የለ ልታጠብና ታቀምጣላችሁ። እጅን ዘፍስፈህ ነው እንደምትታጠበው የሁሉ ሰዓት ፓፓ ቶሎ በላ። ሰዓት እኮ ነው። ማታ ከሆነ አላቅበልም ባይዘው ችግር የለውም። አላቅም ላይ ካሁን ማሳየት አልችልም አላቅም የምትል ከሆነ ችግር የለውም። በእውነት ችግር የለውም። በመታጠብ ሰበብ ማስረጃ ፍለጋ እንዳትቆይ። እሺ በቃ እሱ እጁን እስኪታጠብ ይወባ ሌላ ሰው እንቀበል። ተቀበል። ወንዝም ሊሆን ይችላል የሚታጠብ። ኦኬ እሺ እሺ ሙጂ የሚል ዩዘር ኔም እንኳን ደህና መጣ ወር እንኳን ደህና መጣሽ።
እሺ ሰላም ነው ጋዲሳ? አለን ይመስገን። እንዴት ነህ? አለሁ አልሐምዱሊላህ። ኢየሱስ አምላክ ነው ስትል ሁሉን ነገር የፈጠረው ነው እያልከኝ ነው? ሁሉን ነገር የፈጠረ እሱ ነው እያልከኝ ነው? አዎ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ይላል። ከሆነውም አንዳች ያለ እርሱ የሆነ ነገር የለም ይላል። አዎ መጽሐፍ ቅዱሱ ግን ሁሉን የፈጠረ አባቱ እንደሆነ ኦር አምላኩ እንደሆነ ይናገራል። አባቱና አብና ወልድ ተለያይተው ስራ አይሰሩ። የሥላሴን አስተምሮ የምታውቅ ከሆነ ተለያይተው አብ በልጁ ነው ወይ ደግሞ ሁሉ በእርሱ ሆነ የተባለው ለማን ነው የሚለው ነገር ማስረጃ ጠይቃለሁ። ማስረጃ እንድታሳይሽ። እሺ አንዴ ቢጫ ላድርገው። እሺ ይታያል ሙጂ? ይታያል። እሺ ቆላሲስ ምዕራፍ 1 ላይ ቁጥር 13 ላይ እንደዚህ ይላል፣ እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን። ኦኬ እርሱም የማይታይ አምላክ ምሳሌ ነው። ለክርስቶስ ነው አይደል? አስረዳኛ ማስረጃ አምጣልና እየተማማር እንድንሄድ። እርሱም የማይታይ አምላክ ምሳሌ ነው የተባለው፣ የአምላክ ምሳሌ የተባለው ክርስቶስ ነው አይደል? ኦኬ አምላክ አይደለም የአምላክ ምሳሌ ነው። ማብራሪያው ለኔ ተው፣ ችግር የለውም። የማይታይ አምላክ ምሳሌ ነው የተባለው ክርስቶስ ነው አይደለም? እሺ ምሳሌ ነው እንጂ አምላክ አይደለም ይላል። እሺ አረ በጌታ ስም እሺ። ስለዚህ ክርስቶስ ነው የሚለው አስማማን ማለት ነው አይደል? እሺ ቀጥል፣ ችግር የለውም። በጣም ጥሩ። የሚታዩትና የማይታዩትም ዙፋናትም ቢሆን ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ በፊት በኩር ነው፣ ሁሉ በእርሱና ለእርሱ ተፈጥሯል ይላል። የሚታዩትም የማይታዩትም ዙፋናትም ወይም ጌትነትም ወይም አለቅነትም ወይም ስልጣናትም በሰማይና በምድር ያሉት ሁሉ በማ ተፈጥሯል ይላል? በእርሱ ተፈጥሯል አይደል? ኦኬ እሱ አልፈጠራቸውም፣ በእሱ ነው የተፈጠሩት። እሱ በእሱ መፈጠራቸውን ታምናለህ? በእርሱ መፈጠሩን ታምናለህ? የማመን አለማመን አይደለም። እኔ ለምሳሌ ቀጥታ አብ ሁሉን ነገር እንደፈጠረ አመጣልሃለሁ። አንተም ኢየሱስ ክርስቶስ ሁሉን ነገር እንደፈጠረ ቃል በቃል አምጣልኝ። ይሄው በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና ከፍጥረት ሁሉ እኮ ነው የሚለው። በምድር ያሉት ሁሉ ስልጣናትም ዙፋናትም ሁሉ በእርሱ ተፈጥረዋል ይላል። በእርሱ መፈጠራቸውን ታምናለህ? ስለዚህ ሁለት ፈጣሪ ነው ያለው። እግዚኦ መሐረነ ክርስቶስ አለ። ህማማት ቀጣይ ሳምንት ነው አይደል? እሺ ህማማት በዚህ ሳምንት እየመሰለኝ ነው። የሥላሴን ትምህርት ወንድማችን ሙጂ ምን የምትረዳው ነገር አለ? አሁን ስለ ክርስቶስ ነው እያወራን። ሁለት ፈጣሪ አለ ብለን አናምንም። አንድ መለኮት ነው ያለው። በዛ አንድ ጋድ ሄድ ወይም ደግሞ መለኮት ውስጥ ሶስት አካላት አሉ ብለን ነው የምናምነው። ኦኬ ነገርኩ እኮ እኔ ደግሞ እንትን ላድርጋ ጋዲሳ። ቆይ እዚህ ጋር እንስማማ ወንድሜ፣ ወዴትም አላስኬድም። እዚህ ጋር እንስማማ። ሁሉ በእርሱ እንደተፈጠረ ታምናለህ በክርስቶስ? ለምን ሌላ ቦታ ዘለና እንዴ? ይሄን ሳንጨርስ ባይዘው ስልክ እኔ ማስረጃ ላምጣ። አባቱ ሁሉን ነገር አባቱ እንደፈጠረ አምላኩ እንደፈጠረ እኔ አልፈጠረም መቻልኩ። አብ አልፈጠረም እኮ አላልኩም። ባይዘው አብ ሁሉን ነገር የፈጠረው ግን በልጁ ነው እያልኩ ነው። ይሄው ሁሉ በእርሱ ተፈጥሯል በልጁ ይላል እኮ በክርስቶስ። ይሄን ታምናለህ አታምንም ነው? እሺ ማን ነው የፈጠረው ልበል ታዲያ? እኔ አባቱ ነው ወይስ ልጁ ነው የፈጠረው? አብ በልጁ በኩል ነው የፈጠረው። ምን ማለት ነው ሚለውን ኤፌሶን ምዕራፍ 2 ቁጥር 10 ነው የጠቀስኩ። እኔ እዛ ጋር ልልኩም እኔ አሁን ቆላሲስ ላይ ነው ያሉት። ባይዘው እልፍ አላፍ ማስረጃ መጣላለሁ ስለ ክርስቶስ ፈጣሪነት አምላክነት። አሁን እዚህ ጋር እናወራ በሰማይና በምድር ያሉት ሁሉ በእርሱ ተፈጥረዋልና የሚለውን ታምናለህ? ጋዲሳ ያማመን አለማመን ሳይሆን ማስረጃ ስጠኝ ነው ያልኩህ። እኔ በል ወረድ በቃ ታች ሆነ ታብታባልክ። በጠዋቱ ጾም ላይ ነው ባለ ሰዓታችንን ይበላ እንዴ በጌታስ። እሺ ጋዲ እስቲ ሱረቱን ነህል ምዕራፍ 40 ቁጥር 16ን ክፈትልኝ አንዴ። ሜቢ በዛ ከተረዱት ማለት ነው። እሺ ቁርአን አለ እጅ ላይ ባይኖረኝም ስልኬ ላይ ነበርኝ የሆነ ሰዓት። እስቲ የድሮ ስልኬ ላይ አንዴ ቆይ ቁርአን። እሺ ስንት ቻፕተር ስንት ማለት ነው? ምዕራፍ 16 ቁጥር 40 ምዕራፍ 16
ቁጥር 40 ይሄ ማለት ነው ለማንኛውም ነገር የሚለው ለማንኛውም ነገር መሆኑን ባሻን ጊዜ ቃላችንን ለእርሱ ሁን ማለት ብቻ ነው፣ ወዲያውም ይሆናል አለ። እንግዲህ አላህ ምን እያለ ነው? ነገራትን ለመፍጠር ስፈልግ ለቃሌ ሁን ማለት ብቻ ነው፣ ቃል ይፈጥራል እያለን ነው። አሁን እንደነሱ አካሄድ በእርሱ ሆነ ይላል ዕብራውያን ምዕራፍ 1 ቁጥር 2 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ይሌለ አብ በልጁ እንደፈጠረ ይናገራል። እዚህ ጋር አሁን አላህ ለቃሌ ሁን ማለት ብቻ ነው፣ ቃሌ ይፈጥራል እያለን ነው። ለማናቸውም ነገር መሆኑን ባሻን ጊዜ ለቃላችን ለእርሱ ሁን ማለት ብቻ ነው፣ ወዲያውም ይሆናል አለ። አሁን እንደነሱ ሙግት ምንድነው? ቃል አላህ ቃሉ አላህ ፈጣሪ ነው፣ ቃሉ አይፈጥርም እንደማለት ነው። ገብቷችኋል? ማን ነው ፈጣሪው የሚለውን ነገር አሁን እኮ ቃሉ ላይ ብንስማማ እኮ ችግር የለውም። አሁን የተቀመጠው ማስረጃ ልክ እንትን ሲል ማስረጃው ፊት ለፊት መጥቶ እንደው ዝም ብሎ ጉንጭ ማልፋት አይነት ልባችሁን ዘግታችሁ አትምጡ እባካችሁ ሙስሊሞች። እሺ ዮባ መጥቷል። ፈራ አንቀጥል። ቀደመ ዮባ አለ አይደል? በጣም ይቅርታ። እሺ ጂንስ ሳልታጠብ ስለበላሁኝ በጣም ይቅርታ ላለሁኝ። ቁጥር 2014 ታጣልኝ። ቁርአን 2014 ጋዲ ሐሳቡን አስረዳቸው በደንብ በመጽሐፍ ቅዱስ መሆኑን በቁርአን አለመሆኑን ማለት ነው እንዳይረሱት። አዎ ሲገቡማ የሚወያዩት በዛ ነው። ዮባ አለ አይደል? ኦኬ እሺ ማማ የተቀበላችሁ አንዴ ቆይ 2014 እሱ የተነሳበትን በመጀመሪያ ጋዲ ወንድማችን አሁን ልጠቅስ የገባው ምንድነው? ኢዮባ ምን አይነት ጥያቄ ጠይቋል? ወገናችን የኢየሱስ ክርስቶስን አምላክነት አሳዩኝ አለ። የሐዋርያትን ምስክር ክርስቶስ ኢየሱስ የተናገረው ማስረጃ ሲሰጠው ኢየሱስ ቃል በቃል የተናገረው ነው ወይስ ሐዋርያት የመሰከሩት ነው አለ። ሐዋርያት የመሰከሩትን አትቀበልም ወይ ሲባል አይ ኢየሱስ ቃል በቃል የተናገረው ነው አለ። ኦኬ በዛ አርጊውመንት አላህ ቃል በቃል ያለ ማንም ጣልቃ ገብነት ያለ ጅብሪል ጣልቃ ገብነት ለሙሐመድ እኔ አምላክ ነኝ እኔም ብቻ ተገዛኝ ያለበትን የቁርአን ቨርስ አሳዩ። ቀጥታ ያለ ጅብሪል ጣልቃ ገብነት ሙሐመድና አላህ ተነጋግረው እኔ አምላክ ነኝ እኔን አምልኩኝ ያለበትን የቁርአን ቨርስ አሳዩ። አሁን ሱረቱል ጣሃ ቁጥር 14 ላይ ለሙሳ እንደዚህ ያለው የሚል ማስረጃ ነው የምታመጣው። ከተውራት ላይ ያሳየን እንደዛ እንዳለው ኦኬ አንብቦ ይሄ እኮ እኔ አላህ ነኝ ያለ እኔ አምላክ የለምና ተገዛኝ ይላል። አሁን ማማ ያለችን አልሰማም እንዴ? ይሄን አላህ ነው የተናገረው ወይስ መሐመድ በጅብሪል በኩል አላህ እንደዚህ ብሎ ተናግሯል ብሎ ነው የተቀበለው? መጀመሪያ አንተ የተናገርከው ሌላ ነበር አይደለ? ቆይ አዩብ ነው ሲያወራክ የነበረው። ግን ቅድም ያነሳውን አርጊውመንት ላቀርብልህ። ኦኬ መጣ። እሺ መልሻለሁ። እሺ ቅድም ምን ጠይቀህ ነበረ? ኢየሱስ በራሱ እኔ አምላክ ነኝ ያለበት ካለ አሳየኝ አልከኝ። ከዛ እኔ ምን ብዬ ጠየቅኩ? እንዲህ ካላላ አትቀበልም ማለት ነው ወይ? ራሱ እኔ አምላክ ነኝ ካላላ አትቀበልም ወይ ስልህ አዎ አልከኝ። እሺ አልኩና የእኛን አሳየው ራእይ ላይ። አንተን ግን መልሼ እኔ አምላክ ነኝ ያለበትን አንተ አልኩ። አመጣሁኝ። አነበብኩ አይደል? ምን ይላል? አይ አልሰማሁም፣ አላነበብኩ። ክፈትለት ቀዲሳ እንትን ይላል ዮባ እኔ ምንድነው እኔ አላህ እኔ ነኝ ያለ እኔ አምላክ የለምና ተገዛኝ፣ ሶላትንም እኔ ለማውሳት ስገድ። ያው ኦፍ ኮርስ ይሄንንም ሲያቀርብ ዞሮ በጅብሪል በኩል ለማመድ ነው ይሄም ነገር የመጣው። እሺ ይሄንን የተናገረው ማን ነው? ፈርሃን አላህ ሱብሃነሁ ወተዓላ። ለማን? ለሙሐመድ በቀጥታ ሙሉ ቁርአን እኮ በቀጥታ አልወረደም አይደለ እኮ። በምን በኩል ወረደ? በጅብሪል አማካኝነት። እሺ አላህ ለጅብሪል፣ ጅብሪል ለመሐመድ ማለት ነው። በሶስተኛ ወገን ደረሰው ማለት ነው አይደል? ጅብሪል መልእክተኛ እኮ ነው። ምንድነው አይደለም ብቻ ከአላህ በቀጥታ ሳይሆን መሀል ላይ መሐመድ ራሱ አንተ ጋር ለመድረስ ማን አሉ? ጅብሪል አለ፣ ከዛን መሐመድ አለ፣ ከዛን ደግሞ የቁርአን ጸሐፊዎች አሉ። በእነዚህ ውስጥ አልፎ ነው አንተ ጋር የደረሰው። ተሳሳትኩኝ? ልክ ነህ። ግን ቆይ ስማኝ፣ አምላክ እኮ ማንም አይመለከተውም አይደለ? ችግር የለውም። ቆይ እሱ ጋር እንሄዳለን። አይሰማም፣ አይታይም አይደለ? እሺ እንሄዳለን እሱ ጋር። አሁን ልክ ነህ ብለኸኛል። አንተ ጋር የደረሰው እንዴት ነው? አላህ ለጅብሪል፣ ጅብሪል ለመሐመድ፣
መሐመድ ደግሞ ለተከታዮቹ ነግሮ ከዛ ቁርአንን በጻፉት ሰዎች በኩል ደግሞ ለአንተ ደረሰ ማለት ነው። ይህንን አምነህ ስታበቃ እኛ በቀጥታ ከኢየሱስ ስር የተማሩ የጻፉትን አልቀበልም እያልክ ነው። ሐዋርያው ዮሐንስ በመልእክቱ ላይ እውነተኛ አንዴ ልጨርስና ከዛ ታወራለህ። እውነተኛ አምላክ እና የዘላለም ሕይወት ነው አለ። ከኢየሱስ በቀጥታ የተማረው ዮሐንስ እኛ እንቀበላለን። አንተ እሱን መቀበል ከበደ። በስንተኛ ወገን የመጣውን አላህ አምላክ ነው የሚለውን ተቀብለ ይሄኛውን ግን በቀጥታ አልቀበልም እያልክ ነው። አንድ ሐዋርያው ዮሐንስ ማን ነው? ጳውሎስም በቀጥታ አምላክ ነው ለዘላለም የተባረከ አምላክ ነው ብሎ በቀጥታ ተናግሯል። ይህንንም አቅርበናል። ከአንተ የተሻለ ማስረጃ ነው ያቀረብነው በቅርበትም ደረጃ ማለት ነው። ከዛ ኢየሱስ ራሱ ደግሞ የተናገረውን ራእይ ላይ ያሳየን። ኢየሱስ አምላክ ነው ብለን ስንል ከነዚህ የመጽሐፍ ቅዱስ እውነታዎች አንጻር ነው። ነገር ግን ያመጣው ሎጂክ ራሱ ካልተናገረ አልቀበልም የሚለው ምን ያህል እንደማያስኬድ በአንተው በአላህ አሳይተናል ማለት ነው። ምክንያቱም አላህ በቀጥታ እኔ አምላክ ነኝ አላለም። ያለው እንዴት ነው? ለጅብሪል፣ ከዛን ጅብሪል ለመሐመድ፣ መሐመድ ደግሞ በተከታዮቹ በኩል ለአንተ ማለት ነው። እሺ ቀጥል። ኦኬ እኔ በጅብሪል አማካኝነት የመጣ ነገር አሳየው አይደለም እንዴ? የአላህ ንግግር ነው ቢሆንም ማለት ነው። ግን ያንን አንድ አምላክ የምትሉትን እናንተ አምላክ የተባለውን ያየው ድምፁን የሰማው ሰው አለ እንዴ? እሱ ሁለተኛ ጥያቄ። መጀመሪያው ልትስማማ አንዱን አምላክ ድምፁን የሰማው ሰው ያየው ሰው ካለ እንዴት ነው በቀጥታ ተናገረ የምትለው አንተ? ፈርሃን አልመለስልኝም። እሺ አንዴ መጀመሪያ በቀጥታ መናገር የሚለው የአንተ የክርክር መንገድ እንጂ እኔ አይደለም። አንተው ነው በቀጥታ ካልተናገር ያልከው። ዋናው ነጥብ እሱ አይደለም። አሁን አምላክ ነኝ የሚለውን የኢየሱስን አምላክ ነው የሚለውን የኢየሱስን አምላክነት እኔ በማስረጃ አሳየው። አንተ ደግሞ አላህ አምላክ ነው ብለህ በቀጥታ የተናገረበትን ብጠይቅህም በቀጥታ የተናገረበትን ባታሳየኝም ግን ሎጂክ ራሱ ካልተናገረ አልቀበልም ያልከው ፈረሰ ወይስ አልፈረሰም? አልፈረሰም። እሺ ካልፈረሰ በቀጥታ የተናገረበትን እያመንክ መሆኑን ልታሳየኝ ይገባል ማለት ነው። ጅብሪልን በሌለበት መሐመድን በሌለበት አይደለም። እንደዛ አይደለም። ኢየሱስ ክርስቶስ የተናገረውን ቃል ያን ንግግሩን ማን ነው የጻፈው? እሺ መጀመሪያ ስለ ኢየሱስ አይደለም የጠየኩህ፣ ስለ ኢየሱስ አይደለም የጠየኩህ፣ ስለ አላህ ነው እኮ መልስልኝ። ልክ አይደለም። አንተም በቀጥታ አልተናገርክማ። ማን የጻፈው? አልፋና ኦሜጋ የተባለው ማን የጻፈው? እሺ እኔ እኮ በቀጥታ እሺ አንዴ ልመልስልህ። እኔ በቀጥታ የሚለውን እኮ አልተጠቀምኩትም፣ አንተ ነው የተጠቀምከው። እኔ በቀጥታ ካልተናገረ አልቀበልም አላልኩም። እሱ የአንተ መንገድ ነው። ለዛ ነው አንተኑ በቀጥታ የተናገረበትን የጠየቅኩ። እኔማ ሐዋርያቱ ያስተማሩትን እኔ እቀበላለሁ። መጽሐፍ ቅዱስ ያለኝን በምላት ስለምቀበል በቀጥታ ያለ ቀጥታ የሚል አርጊውመንት አልጠቀምም። ነገር ግን አንተው ስላመጣኸው ኢየሱስ እንደው እኔ አምላክ ነኝ ያለበትን ስትል ይኸው ብዬ ራእይን አሳየው። እኔ አምላክ ነኝ ብሏል። አንተ ግን ካልሆነ አልቀበልም ስላልክ ማትቀበል ከሆነ የአላህን አሳየኝ ስል አላሳየኸኝም። አላህን መካድ አለብህ ማለት ነው። ምክንያቱም አንተ በቀጥታ ካላለህ አትቀበልም። በቀጥታ አመጣሁልህ አልከኝ አይደለም እንዴ? አልፋና ኦሜጋ ብሎ የጻፈው ሰውዬው ማን ነው? አልገባህም እንዴ? ፈርሃን ኢየሱስ በቀጥታ እኔ አልፋ ኦሜጋ ነኝ ብሏል እኮ። ለማን ያለው እንደዛ? ለዮሐንስ። ማስረጃ ስጠኝ። እሺ ደግመን ልንከፍተው ነው ማለት ነው። ራእይ 1:8 ወንድማችን ግን ዮባ ሐሳብህን ራሱ ይሄ ያቀረብክለትን አርጊውመንት እንትን ያለ አልመሰለኝም። መልሶ ራሱ ላይ ፋየር ባክ እንዳደረገ የራሱን አርጊውመንት እንዳፈረሰበት የገባውም አይመስለኝም ወንድማችን ፈርሃን። ኤኒዌይስ እንታገስና እሱንማ ቢረዳው ኖሮ እኮ ቁጭ ባላለ ነበር። ምክንያቱም አፍርሶታል። እኔ በቀጥታ ካላለኝ አልቀበልም ብሎ ስላለ አንጣ ሲባል በስንተኛ ወገን አመጣ? በጅብሪል፣ ከዛ ለመሐመድ፣ ከዛ በተከታዮቹ በኩል በቁርአን እንደደረሰው አላህ አምላክ አይደለም እያለ ነው ይህን ሲያመጣ በራሱ። ለማንኛውም ይኸው ራእይ ምዕራፍ 1 ቁጥር 8 እና 17 ላይ ያለ ሁለቱንም እናነበዋለን። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን ካለ በኋላ ያለና የነበረው የሚመጣውም ሁሉንም የሚገዛ ጌታ አምላክ አልፋ ኦሜጋ እኔ ነኝ ይላል። ያው እኔ ነኝ ብሏል። የቱ ጋር ነው ያለው? ይላል እኮ አለ ሳይሆን ይላል ነው። የቱ ጋር ነው ያለው እኮ? አልፋ ኦሜጋ እኔ ነኝ ይላል።
እኮ የቱ ጋር ነው ያለው? ያለበትን አምጣልና ይላል ነው አይደል? እዚህ ጋር ያለበትን ሁልጊዜ ይላል። እሺ ይኸው ልመልስልህ። ሁልጊዜ ያለና የነበረ የሚመጣውም ሁሉንም የሚገዛ ጌታ አምላክ መሆኑን ኢየሱስ ተናግሯል። ይሄንን ማነገረን ዮሐንስ። የቱ ጋር ነው ያለው አልክ? ለዮሐንስ ሲነግረው አንዲ ከዚህ ጋር ሳንወጣ አንድ ጊዜ ቆይ አይደለም። ይሄ ራሱ ንግግሩ ራሱ የዮሐንስ ነው አይደለ? ዮሐንስ እንደዚህ ብሎ እየተናገረ የኢየሱስ ንግግር ነው። ዮሐንስ ተረከው። አልፋና ኦሜጋ ሁሉን የሚገዛ አምላክ እኔ ነኝ ያለበትን አምጣልንሽ። እሺ ይሄ የዮሐንስ ንግግር ሳይሆን የኢየሱስ ንግግር ነው የመጀመሪያ። ከዛ ዮሐንስ ምን አደረገልን? ተረከልን። የኢየሱስ ንግግር መሆኑን ትቀበላለህ አንተ? አምጣልኝ ማስረጃው ነው። አምላክ ያለበትን እኔ አልፋና የኢየሱስ ንግግር ትቀበላለህ አንተ? መጀመሪያ የኢየሱስ ንግግር ለመሆኑ ማለት ነው። ለምንድን ነው የምትቀበልክ? ይሄ ዮሐንስ ንግግር ነው አልከኝ እኮ አንተ ቅድም። አላልኩም የኢየሱስ ንግግር ነው ዮሐንስ ተረከው ነው ያልኩ። ትቀበላለህ? አምጣልኝ። ስታመጣልኝ ያው እቀበላለሁ። ይኸው አመጣውልህ እኮ የኢየሱስን ንግግር ዮሐንስ ሲተርከው አመጣውልህ። ምን ስትለኝ መሰለህ የምቀበልህ አይደለም። አልፋና ኦሜጋ አምላክ እኔ ነኝ ያለበትን ስታመጣልኝ ይላል ብሏል አይደል? ይላል ስለሆነ ያለበትን ስታመጣልኝ ይቀበልሃል። እዩባ ቁጥር 17 ነው የሚያሳየው። ይላል 17 ይላል ሲል ነው ምጥሽ ይሁን። እቺን ነገር ግን አላህ ጋር ወስዳታለሁ በኋላ እሺ ነገር አይደለም። ጋዲሳ አርገው አንድ ጊዜ ተረጋጋ። አርገው ትለኛለህ እንዴ? ደግሞ እንደዚህ አይነት የሚያስቅ የሞት አርጊመንት እያመጣ ተረጋጋ። እሺ አንዴ የሚዩት አርገውና ላንብብልህ። ቀጥሉ ዮባ። እሺ ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ አትፍራ አለኝ ነው እያለ ያለው። እሺ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሞቼም ነበርኩ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ ይላል። ይህን የተናገረውስ ማን ነው ወንድማችን? ኢየሱስ ነው። እሺ ኢየሱስ አልፋ ኦሜጋ ወይም የፊተኛውና መጨረሻው እኔ ነኝ ብሏል። ትቀበለዋለህ? ግን እዚህ ጋር አምላክ ነኝ አላለም አይደል? ትቀበለዋለህ ወይስ አትቀበለው? አምላክ ነኝ አላለም። አምላክ ነኝ ያለው ችግር የለውም። ትቀበለዋለህ ወይስ አትቀበለው? ትቀበለዋለህ። ከአምላክ በቀር እሺ፣ ከአምላክ በቀር ፊተኛውና መጨረሻው መሆን የሚችል የምታውቀዋለህ? ማን? አንዴ ይቅርታ፣ አንድ ደቂቃ ጠብቀኝ። አምጣልህ ንገረኝ ነው ያልኩህ እኮ አንጣልኝ አይደለም። ከአምላክ በቀር እሺ፣ ቆይ ከአምላክ በቀር ፊተኛውና መጨረሻው መሆን የሚችል የምታውቀዋለህ? ከመጀመሪያም የነበረ አምጣልሃለሁ። አንዴ ቆይ እሺ፣ አንተ አንድ ደቂቃ መልከ ጼዴቅን እንዳታመጣ አትልፋ እባክህ። መልከ ጼዴቅን እኔ ልደግሰው ከሜዳ በፊት። እሺ አውጣው። የትኛው ይውጣል? አውጣው መልከ ጼዴቅን። እሺ የትኛው ይውጣል? ዕብራውያን ምዕራፉን የምንነግርህ ወይስ አራት ውጣ? ችግር የለውም እኛ እንነግርሃለን። ምዕራፉ እሺ ችግር የለውም። መልከ ጼዴቅን የሚያመልክ አንድ ሰው ተገኘ። ባይዘው ዮባ ደብል ስታንዳርድ ነው እንጂ ቁርአኑ ላይ ከአላህ በቀር ፊተኛውና ኋላኛ የሚባል አንድም ነገር የለም። ባይዘው በእነሱ ራሱ ዞሮ ራሱን የሚያስበላው በዚህ እንትን አዲስ አውጣልኝ። ይሄው ዕብራውያን ምዕራፍ 7 እና አንብብልህ። ይሄው ከቁጥር 1 ጀምሮ አንብበውና አሳየን ፊተኛውና ኋላኛው እንዴት እንደተባለ መልከ ጼዴቅ አንብበዋ። ይቅርታ ስለማይነበበኝ አንብቤ ትንሽ አይኔ ችግር ስላለበት። እሺ እዮብ ቀጥሉ። ይቅርታ። እሺ የሳሌም ንጉሥና የልዑል እግዚአብሔር ካህን የሆነ ይህ መልከ ጼዴቅ አብርሃም ነገሥታትን ገድሎ ሲመለስ ከእርሱ ጋር ተገናኝቶ ባረከው። ብዥ እያለችብኝ ነው ግን። እሺ ለእርሱም ደግሞ አብርሃም ከሁሉ አስራት አካፈለው። የስሙ ትርጓሜ በመጀመሪያ የጽድቅ ንጉሥ ነው፣ ኋላም ደግሞ የሳሌም ንጉሥ ማለት የሰላም ንጉሥ ነው። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። የአባቶች አለቃ አብርሃም ከዘረፈው የሚሻውን አስራት የሰጠው ይህ ሰው እንዴት ትልቅ እንደነበር እስኪ ተመልከቱ ይላል። እሺ ምንድን ነው እዚህ ጋር ማስረጃ? ፈርሃን እንትን ምዕራፍ 3 ላይ እንዲህ ይላል። ምዕራፍ 3 ነው ማስረጃ።
እሺ ምዕራፍ 3 ላይ ምን ይላል ንገረንና ከዚህ ጋር አብረህ ተተረጉምልናለህ። አባትና እናት እስኪ አንብበው። ነገርኩህ ከእኔ ችግር ስላለበት አንብበኝ። ቁጥር ስንት ነው? 3 አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ይሄ መልከ ጸዴቅ የተባለው ሰውዬ አባትና እናትም የትውልድም ቁጥር የለውም። መቼ የትውልድ ቁጥር የለውም ማለት ምን ማለት ነው? እስኪ ንገረኝ። የትውልድ ቁጥር የለውም ማለት አልተነገረም ማለት ነው አይደለም። አይ ለዘመኑም ሕይወት ፍጻሜ የለውም ማለት አይ ለሕይወቱ ምን የለውም ፍጻሜ የለውም። ለዘመኑ ሕይወት ራሱ አይደለም ፍጻሜ የለውም ማለት ምን ማለት ነው? ለዘመኑ ታዲያ ምን ማለት ነው? የትውልድ ቁጥር የለውም ማለት ምን ማለት ነው? ከዘላለሙ ነበረ ማለት ነው። ለሕይወቱም ፍጻሜ የለውም ማለት መጨረሻ የለውም ማለት ነው። እሺ መልከ ጼዴቅ ሰው እንደሆነ ታምናለህ? እሱ ሌላ ጥያቄ ነው። ሌላ ጥያቄ አንዴ ከኢየሱስ ክርስቶስ ውጭ አልከኝ። ከኢየሱስ ክርስቶስ ውጭ ከዘላለምም የነበረ መጨረሻ የሌለው አታመጣም አልከኝ። እሺ መልከ ጼዴቅ ፊተኛና ኋለኛ ነው የሚለውን እስኪ ማስረጃው መጀመሪያ እንጣውና ከዛን ለትውልዱ ምን የለውም አባትና እናት የለውም። ለትውልዱም ቁጥር የለውም። ለሕይወቱም ፍጻሜ ደግሞ መጨረሻ የለውም። ፊተኛና ኋለኛ ነው የሚለውን አንጣ። እሺ ምን ማለት ነው? ፊተኛና ኋለኛ ማለት ፊተኛና ኋለኛ ነው የሚለውን አንጣ። ፊተኛና ኋለኛ ማለት ምን ማለት ነው? አንድ ጊዜ እስኪ ምን ማለት ነው? ከመሄዳችን በፊት መጀመሪያ አንተ ከዛ ምን ማለት ነው የሚለው እንሄዳለን። ምክንያቱም አንዴ ተደርበህ ቅድም ያሳየው ለኢየሱስ ፊተኛውና መጨረሻው ሕያውም እንደሆነ ነው። እዚህ ጋር ስታመጣኝ ያንኑ ልታሳየኝ ይገባል። ከዛ በኋላ ነው ንጽጽሩ የምንሰራው። ስለዚህ መጀመሪያ ይህንን አንጣ። መልከ ጼዴቅ ፊተኛውና መጨረሻው መባሉን አሳየኝ። ፊተኛና ኋለኛ ማለት ከሰው ልጆች ፍጥረት መጀመሪያ የነበረ ምን ማለት ነው? አልጠየቅኩም። ምን ማለት ነው? አልጠየቅኩም። አታስረዳኝ። መጀመሪያ ማስረጃውን አንጣና ከዛን ታስረዳኛለህ። ስለዚህ እንዲህም ሰውዬ ልክ እንደ ኢየሱስ ክርስቶስ እንዳስተማሩ አልፋና ኦሜጋ የጠየኩ አልፋ ኦሜጋ ነው የሚለውን አንጣው። አንጣ ለመልከ ጼዴቅ አልፋ ኦሜጋ የተባለበትን አልፋና ኦሜጋ የሚለውን የፈለግኩ ቃል በቃል ለመልከ ጼዴቅ አልፋ ኦሜጋ ወይም መጀመሪያና መጨረሻ የተባለበትን አንጣ። እሺ አንድ ጊዜ ስማኝ። ቆይ አይደለም ቅድም ዮሐንስ ላይ ማስረጃ ነው የጠየኩህ። አለ ወይስ የለም? ውይይቱን እንድንቀጥለው ልነግርህ ነው። አንድ ጊዜ ስማኝ። ትነግረኛለህ። ይኸው ጊዜ እየሰጠው እያወራህ ነው አይደለ? ምንም የጨቆንኩ ነገር የለም። አንድ ደቂቃ አስወራኝ። አስወራሃለሁኝ፣ ግን እንድታሳየኝ የምፈልገው ነገር አለ። እሱን ነግሬሃለሁ። አለ ወይስ የለም? ስታመጣልኝ ማስረጃህን አንተ ስታመጣልኝ ቅድም ይላል የሚለውን ስታመጣልኝ አልፋና ኦሜጋ አምላክም ነኝ ይላል የሚለው አይደለም እንዴ? ቅድም ያመጣልኝ ግን አምላክ የሚለውን ቃል አልተጨመረም። እሱ ጋር እኮ ሄደን አሁን ተመልሰን እዚህ ጋር መተናል። ቃል በቃል የማታመጣ ከሆነ ቃል በቃል እስኪ አንዴ ቆይ። እሺ አንዴ ፈርሃን፣ እዛ ላይ ሄደን ራእይ ላይ ሄደን አወራን። ከዛን አንተ ለንጽጽር ይሄኛውን አመጣ። ይሄን ስታመጣ እዛ ጋር የነበረውን ቃል እዚህ ጋር ፈልገዋለሁ፣ ምክንያቱም እያነጻጸርን ስለሆነ። አሁን ሌላ ማብራሪያ ከአንተ አልፈልግም። የራስንም ትርጉም እንድትሰጥ አልፈልግም። ምክንያቱም ይሄ መጽሐፍ ቅዱስ እንጂ ቁርአን አይደለም። መጽሐፍ ቅዱስ ላይ ገብተህ እንደፈለግክ ማድረግ አትችልም። የራሱ ስነ አፈታት አለው፣ የራሱ ደግሞ ትርጓሜ አለው። እንዳትገባ እንዴ ቆይ ልጨርስ። ምለውን ካልሰማህ እንዴት ነው የምታወራው? ወንድሜ ስርስሬ ለምን ታወራለህ? ስለዚህ እኔ አሁን ከአንተ የምጠብቀው መጀመሪያ መልከ ጼዴቅ አልፋ ኦሜጋ መባሉን ነው። ካላሳየኸኝ የራስን ትርጉም እንዲህ ማለት እኮ እንዲህ ቢሆን ነው የምትለኝ ከሆነ እሱን እዛው ገምተው ነው የምልህ። አንተ ማስረጃውን ቃል በቃል ቆይ አልፋና ኦሜጋ የሚል ቃል በቃል የለም። እሺ ቃል በቃል ከጠየቀኝ አንተ ደግሞ ማለት ነው ዮሐንስ ቅድም ሲናገር አልፋና ኦሜጋ አምላክም ነኝ ይላል ነው የሚለውና አምላክም አልፋና ኦሜጋ ነው ሳይሆን አልፋና ኦሜጋ አምላክም የሚለውን ቃል አምላክ የምትለውን ቃል አንተ አምጣልኝ። ቃል በቃል ላይ ጠየቀኝ፣ ቃል በቃል ጠይቃለሁ። እኔ ቃል በቃል ደግሞ እኔ ያመጣሁት ላይ የለም። ግን ፊተኛም ለዘመኑ ቁጥር የለውም የሕይወቱን ፍጻሜ የለውም የሚል ማስረጃ አምጥቼልሃለሁ። እኔ አለመቀበል መብትህ ነው። አንተም አምላክም ነኝ የሚለውን ማስረጃ ቃል በቃል አምጣልኝ አንተም። እሺ በጣም ጥሩ። አሁን ምን ብሎናል? አልፋ ኦሜጋ የሚል የለም ብሎናል። ከሌለ ከኢየሱስ ጋር መልከ ጼዴቅን ማገናኘት አይቻልም ማለት ነው። ምክንያቱም ለኢየሱስ ምን ተብሏል? አልፋ ኦሜጋ መጀመሪያውና መጨረሻው ተብሏል። መጀመሪያውና መጨረሻው መባል ምንድን ነው ከተባለ አስጀማሪ ነው፣ እንደገና ደግሞ ፈጻሚ ነው። ዓለምን ያስጀመረው እርሱ ነው፣ የሚያሳልፈውም እርሱ ነው ማለት ነው። ፈጣሪነቱን እየመሰከረ ነው። ለማ ለኢየሱስ። ለመልከ ጼዴቅ እንዲህ ተብሏል አልተባለም።
ከዛን ምን አለ? አይ እንደዛ የሚል እንኳን የለም ሲል ውይይቱ እዚህ ጋር ያበቃል። ማለት ውይይቱ ሳይሆን ቃል እነሱ በቃል አርጊመንት የጠየቀኝ ቆይ እንዳትገባ አስጨርሽህ አይደለ? አላስጨረስኩ በየመሃሉ አትግባ። ስለዚህ ያመጣው አርጊመንት አይሆንም ማለት ነው። ለምን አይሆንም? የኢየሱስን አምላክነት ላለመቀበል መልከጼዴቅን ማንሳት አይሆንም ማለት ነው። ምክንያቱም ለመልከጼዴቅ አልፋ ኦሜጋ አልተባለም። አልፋ ኦሜጋ መጀመሪያውና መጨረሻው መባል አምላክነትን የሚያሳይ ነው። እርሱም ደግሞ ለኢየሱስ ነው የተነገረው። ለመልከጼዴቅ የተነገረው ምንድን ነው ከተባለ አንደኛ የትውልድ ቁጥር የለውም ነው፣ አልተጻፈም፣ አልተዘረዘረም። ሁለተኛ ደግሞ ዘላለማዊ ክህነቱ በእግዚአብሔር ልጅ ተመስሎ በኢየሱስ ተመስሎ ማለት ነው። የእግዚአብሔር ልጅ የተባለው ኢየሱስ ነው። በእርሱ ተመስሎ ለዘላለም ይኖራል። ኢየሱስ ግን ምንድን ነው? አልፋ ኦሜጋ ነው። መልከጼዴቅስ አልፋ ኦሜጋ አይደለም። መጀመሪያና መጨረሻው ተብሎ አልተጻፈለትም ማለት ነው። ሰው አላመጣም። ከዛ ምን የሚል ነገር አንስተሃል? እኔ አምላክ ነኝ የሚል አንጣ አሁን አልክ። እሺ ቅድም አሳይቼ ነበር። የመጀመሪያ ያፈረስነው ግን ምን ነበረ? እኔ አምላክ ነኝ ካላለ አልቀበለውም የሚለውን ወደ ቁርአን ሄደ የአላህን አምላክነት እኔ ብሎ የተናገረበትን አንጣ ስንል አይ እንደዛ የተናገረ አላሳየንም። ምን አሳየህን? አላህ ለጅብሪል፣ ጅብሪል ለመሐመድ፣ መሐመድ ደግሞ በተከታዮቹ በኩል በቁርአን አድርጎ ለአንተ በጣም ብዙ እጥፍ ሄዶ ነው የመጣው። አላህ ልትቀበል አይገባም ማለት ነው። እኛ ግን እንደዚህ አይነት መስፈርት አናወጣም። እኔ እንዲህ ካልሆንኩ፣ እኔ እንደዛ ካልሆንኩ የሚልን ሁሉ እንቀበላለን የሚል ትምህርት የለንም። ምክንያቱም እኔ አምላክ ነኝ ያሉ፣ እኔ ነብይ ነኝ ያሉ ብዙዎች ተነስተዋል፣ መሐመድን ጨምሮ ማለት ነው። እኔ ብሎ መነሳት ግን የእውነተኝነት መስፈርት አይደለም። ከመሐመድም ውጭ እኔ የመጨረሻው ነብይ ነኝ ብሎ የተነሱ ብዙዎች ነበሩ። የማንቀበላቸው ለምንድን ነው? እኔ ነኝ ስላላሉ ነው አይደለም ብለዋል። ግን እኔ ነኝ ማለት በራሱ ብቻውን ማስረጃ ሊሆን ስለማይችል ነው ማለት ነው። የኢየሱስ ክርስቶስን አምላክነት ግን አንደኛ ራሱ የተናገረው ዮሐንስ በተረከልን በዮሐንስ ራእይ አምላክ መሆኑን ቃል በቃል ተናግሯል። ሁሉን የሚገዛ ጌታ አምላክ እኔ ነኝ ብሏል። አዎ ጌታ ነው፣ አምላክ ነው፣ ሁሉን የሚገዛ ነው። ራሱ የተናገረው አልፋው ሜጋ ነው፣ መጀመሪያውና መጨረሻው ነው። ይህንንም ራሱ ጌታ የተናገረውን አሳየን። ከዛን ከሱ ስር ቁጭ ብለው የተማሩ ሐዋርያት ደግሞ ምን አሉ የሚለውን አንደኛ ከጳውሎስ አንስተን አሳየን። የተባረከ አምላክ ነው ይለዋል ጳውሎስ። እኛም ደግሞ የጳውሎስ ልጆች ነንና እንደ ጳውሎስ እናምናለን። ኢየሱስ ከሁሉ በላይ የሆነ የተባረከ አምላክ ነው። ዮሐንስ ደግሞ የእግዚአብሔር ልጅ እንደመጣ እውነተኛ የሆነው እናውቅ ዘንድ ልቦና እንደሰጠ እናውቃለን፣ እውነተኛው በሆነው በእርሱ አለን ካለ በኋላ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለው። እኛም እንደ ዮሐንስ ከዮሐንስ ጋር ሆነን ምንላለን? እውነተኛ አምላክና የዘላለም ሕይወት ነው ብለን እናምናለን። መጽሐፋችንን ማስረጃ አድርገን የኢየሱስ ክርስቶስን አምላክነት እንዲህ እናሳያለን ማለት ነው። መቀጠል ትችላለህ። መልካም ምንም ምንድን ነው ላወራው ነገር ልመልስለትና ትቀጥላለህ። አንድ ደቂቃ አለ፣ ቀጥል። ወደ ሌሎች ሰዎች እንድንሄድ አንድ ደቂቃ እኮ ሀሳብ ይገልጽ። ቢያንስ 3 ደቂቃ አንድ ደቂቃ ይበቃል። ቀጥል። 3 ደቂቃ እየቀለድክ ነው እንዴ? 3 ደቂቃ ምን ልታወራለህ? ቀጥል። ችግር የለም። እሺ ኢዮባ የጠየቅኩ ነገር የነበረው ምንድን ነበር? እኔ ዮሐንስ ላይ የተናገረው እኔ አልፋና ኦሜጋ አምላክም ነኝ፣ አምላክ የምትለውም ቃል ተጨምራለች እዛ ጋር አይደለም እንዴ? ይላል ተባለ አይደለ? ስትናገር አንተ አልፋና ኦሜጋ የሚለውን ቃል ብቻ ያመጣህልኝ፣ ቃል በቃል አምላክም ነኝ የሚለውን ጨምረህ አምጣልኝ። ሙሉ ቃሉን የፈለኩት ነው ያልኩኝ፣ አላመጣህልኝ። አንደኛ ማለት ነው። ሁለተኛ ነገር ደግሞ ይሄ መልከ ጻዲቅ የተባለው ሰውዬ ማለት ነው ምንድነው የተባለው? ለዘመኑም ለሕይወቱ ፍጻሜ መጀመሪያም ለሕይወቱ ፍጻሜ መጨረሻም የሌለው ነው አለ። የጠየቀኝ ምንድነው? ከኢየሱስ ክርስቶስ ሌላ የተባለ ማለት አልፋና ኦሜጋ እየተቆራረጠ ነው ድምፅህ። እኔ ጋ ብቻ ነው? ኔትወርኩ መሀል ላይ አይ ቲንክ እየተቆራረጠ መሰለኝ። ፈራን ይሰማል? እዚህ ጋር አንድ እንትን እናንሳ ጋዲ፣ ከዛን ያው ይጨርሷል ብዬ አስባለሁ። ለምሳሌ በእነሱ ራሱ በገነት አንድ እንትን አለ፣ ዛፍ አለ፣ ዘላለማዊ የሆነ ዛፍ። ዘላለማዊ ነው ብለው ሲያምኑ ይሄን ዛፍ ግን አልፋ ኦሜጋ ነው ብለው ያምናሉ የሚል ጥያቄ ያስነሳል። ምክንያቱም ለመልከጼዴቅ ያነሳው አርጊመንት ይሄው ነው አይደለ? እሱ ዘላለማዊ ነው፣ ስለዚህ አልፋ ኦሜጋ ነው ማለት ነው
ሰው አምላክ ነኝ እያለ ነው ወይ የሚል ነገር ካነሳ እንደዛ ከሆነ በገነት ያለው ያ ዛፍ ዘላለማዊ ተብሎ ስለተገለጸ አልፋ ኦሜጋ ነው ብለህ ታምነዋለህ ወይ? እናት ደግሞ ታመልከዋለህ ወይ? ምክንያቱም ዘላለማዊ የተባለን ሁሉ ምን እያለ ስለሆነ አልፋ ኦሜጋው የመጀመሪያውና መጨረሻው እያለው ስለሆነ መጀመሪያውና መጨረሻው ነው ብሎ ሲያምን ደግሞ አምላክ ነው፣ ሁሉን የፈጠረ ነው፣ ሁሉንም የሚያሳልፍ ነው ብሎ እያመነ ስለሆነ ማለት ነው። ይህንንም በዛው እናየዋለን ይገባ ከሆነ። እሺ ዮባይ ብሮስኪ እናመሰግናለን። ቃሎት ያሰማልን። ያው እንደተባለው ሙስሊሞች ጋይስ ታች ያላችሁ ሰዎች ታብታብ አድርጉ። አሁን ዮባ ቅድማ እንደተነገረው መሰረታዊ ነገር አለ እዚህ የዕብራውያን መጽሐፍ ላይ ቅዱስ ጳውሎስ ምዕራፍ 7 ላይ በቃ የእግዚአብሔር ልጅ ምሳሌ ሆኖ እኮ ነው። ኦኬ የእግዚአብሔር ልጅ ምሳሌ ሆኖ ነው። ዝቅ ብሎም አሁን ዕብራውያን ምዕራፍ 7 ቁጥር 6 ላይ ትውልዱ ከነርሱ የማይቆጠረው ግን ከአብርሃም አስራትን አውጥቷል የተስፋ ቃል የነበረውንም ባርኳል እያለ ይናገራል። የእግዚአብሔር ልጅ ምሳሌ ነው የሚነገረው። ይህ ምሳሌነቱ ራሱ ለእግዚአብሔር ልጅ ነው። እነ ቅዱስ ዮሐንስ አፈወርቅም ሌሎች የቤተክርስቲያን አባቶችም በተለይ ቅዱስ ዮሐንስ አፈወርቅ ዕብራውያን መጽሐፍን በደንብ አድርጎ አብራርቶታል። ለእግዚአብሔር ልጅ ምሳሌነቱ ራሱ ለእግዚአብሔር ልጅ ነው። ኦኬ እና ከዛ አንጻር ነው እንደው ዝም ብሎ ትርጉም ከኪስም እንዳይሆን መልከጼዴቅ ዘላለማዊ ነው መጀመሪያና መጨረሻ የለው ወደሚል አይነት ፋላሼ ሲሆን አርጊውመንት እንዳንሄድ ጥንቃቄ ማድረጉ መልካም ነው። ለማንኛውም ዮባይ ቃልዮት ያሰማልን። በተቻለ መጠን አንዳንድ ሰዎችን እስቲ ቶሎ ቶሎ ለማስተናገድ እንሞክራለን። እሺ መሐመድ ሙሐመድ የሚል ዩዘር ነኝ። ሰላም እንዴት ናችሁ? አለን እግዚአብሔር የተመሰገነ ይሁን። እንዴት ነህ? አለን ሰላም ብያለሁ። ጋዲሳንም ኢዮብንም አንዳንቹ ትመልሱልኛላችሁ። አንድ ጥያቄ አለኝ። ኦኬ መጀመሪያ በመጽሐፍ ቅዱስ ጥያቄ ከማቅረብ በፊት በመጽሐፍ ቅዱስ ክርስቶስ አምላክ እንደሆነ አምላክነቱ ተገልጿል ብለህ ታምናለህ ወይስ ጭራሽ የለም ብለህ ነው የምታምነው? አይ እኔ ጥያቄ ለመጠየቅ ነው የመጣሁትና እኔን ባትጠይቀኝ። እኔ ለማወቅ ስለሆነ የመጣሁት ጥያቄ መጠየቅ ነው የፈለኩት። እሱ ነው ለማወቅ እኮ ነው። ለማወቅ ስለሆነ እኔ ጥያቄ ልጠይቅና አንተ አስቀድመህ እየጠየቅከኝ ነው። እኔ ጥያቄ ልጠይቅና ከዛ መልስ ትሰጥኛለህ። እየጠየቅኩ ሳይሆን ለመማር ነው ለማወቅ ነው የመጣሁት አልክ አይደል? ለማወቅ ለመማር እኔ መጀመሪያ ጥያቄ ልጠይቅና ከዛ ተረጋጋ። ሐሳብ እሰማለሁ። ተረጋጋ። ለመማር የመጣ ሰው ችግር የለውም ያስታውቃል። ኦኬ ተረጋጋ። መጽሐፍ ቅዱስ ላይ ኧረ መድኃኒዓለም መጽሐፍ ቅዱስ ላይ ኦኬ የኛ የክርስቲያኖች መጽሐፍ ቅዱስ ላይ ክርስቶስ አምላክ ነው የሚል ትምህርት አለ። አሁን አንዳንድ ሙስሊሞች ኧረ በፍጹም በመጽሐፍ ቅዱስም ክርስቶስ አምላክ አይደለም ይላሉ። አንተ እምነት ምንድን ነው እዚህ ነገር ላይ? እኮ ጥያቄ ልጠይቅ። አንተ እኮ እየጠየቅከኝ ነው አስቀድመህ። እምነት ምንድን ነው እዚህ ነገር ላይ ወንድም ይጠይቃል። እምነት ምንድን ነው? ክርስቶስ እኔ እምነቴ ሙስሊም ነኝ። ስለዚህ መጽሐፍ ቅዱስ ላይ ክርስቶስ አምላክ አይደለም ብለህ ነው የምታምነው? አዎ። ኦኬ ባሳየስ አምላክ እንደሆነ እኮ አይ እኔ ጥያቄ ሳልጠይቅ እኮ አንተ ሌላ ወደ ሌላ ጥያቄ እየገባህ ነው። ሰው ለመማር ከመጣ ለምንድን ነው ላሳየስ ይላል? እኔ ጥያቄ ለመጠየቅ መጥቼ ለምን ትስቃለህ? እሺ ቀጥልሽ፣ ጥያቄ ላቀርብሽ። ቀጥልሽ። አይ እንትን ማለት ትዕቢት ጥሩ አይደለም። ጥያቄ መጠየቅ ለመጣ ሰው አይሳቅም። እኔ አላዋቂ ስለሆንኩኝ ጥያቄ ለመጠየቅ መሳቅ የለብንም። ፖለቲክስን ተው። እሺ ቀጥል። አሁን ፖለቲክስን ተው፣ ችግር የለውም። እሺ ኢየሱስ ክርስቶስ ፈጣሪ ነው ብላችሁ ነው አይደለም የምታምኑት? ክርስቲያን እኮ ነን። ምን ጥያቄ እኮ ኢየሱስ ክርስቶስ ፈጣሪ ነው ብላችሁ ነው አይደለም የምታምኑት? አምላክም ሰውም ነው። አምላክም ሰውም ነው። አዎ ፍጹም አምላክ ፍጹም ሰው ችግር የለውም። ግን ኢየሱስ ክርስቶስ ፈጣሪ እንደሆነ ታምናላችሁ? አዎ ሰማይና ምድር ሁሉ በእርሱ ሆነ ይላል። አዎ አጭር መልስ ስጠኝ። ኢየሱስ ክርስቶስ ፈጣሪ ነው። ብሮስኪ ረጋ በል እንጂ ምንድነው? ነገርኩህ እኮ ሁሉ በእርሱ ሆነ ይላል። አዎ ኢየሱስ ክርስቶስ ፈጣሪ ነው አይደለ? አዎ። እሺ ኢየሱስ ክርስቶስ እናቱ ማርያም ነች አይደለ? በስጋ አዎ። አዎ። ማርያምን ማን ነው የፈጠራት? እርሱ። ማን? ቃል። ቃል ማለት የእግዚአብሔር ቃል ነው። ቃል ሰው ይፈጥራል? እሺ አሁን በደንብ ስማኝ። ጥያቄን አቅርበሃል አይደል? አልመለስክልኝም እኮ። ቆይ ለመለስልህ እኮ ነው። አሁን ቅድም ምን አልከኝ? ለመማር ነው የመጣሁት ስላልክ ማይክን ሚውት አድርግና አዳምጥ። እሺ አሁን ወንድማችን እንግዲህ የጠየቀው ያው በጣም ከባድ ጥያቄ ነው። እንዳጋጣሚ ሆኖ እስቲ እግዚአብሔር በረዳን መጠን ለጥያቄው መልስ እንሰጣለን። ምንድነው የክርስቶስ እናት ማርያም ናት አይደል? እርሷን ማን ፈጠራት ነው የሚለው። ኦኬ በመጀመሪያ ደረጃ አምላክ ሰው ሆነ ስንል ከምን አንጻር ነው የሚለውን ነገር መረዳት ያስፈልጋል። ለምን ከተባለ ኦኬ እግዚአብሔር አምላክ አለ፣ በአንድነት ውስጥ ልዩ ሶስትነት ያለው አምላክ አለ። ኦኬ ከነዛ ሶስቱ አካላት ውስጥ ወልድ እግዚአብሔር ወልድ በስጋ ተገለጠ። ኦኬ እመቤታችንን የፈጠራት ማን ነው ከተባለ አብ ወልድ መንፈስ ቅዱስ ነው። እግዚአብሔር ነው የፈጠራት ማንን? ድንግል ማርያምን።
እግዚአብሔር እሷን ፈጠራት። ከሶስቱ አካል አንዱ አካል ግን ከአብ ወልድ አብ አለ ወልድ መንፈስ ቅዱስ 3 ፐርሰኖች አሉ ጋድሄድ ላይ 3 አካላት። ከሶስቱ አካላት አንዱ አካል እግዚአብሔር ወልድ መጥቶ ከእርሷ ስጋን ነሳ፣ ስጋን የራሱ አደረገ። የምርም አምላክ ሰው ሆነ፣ ቃል ስጋ ሆነ እንዲል መጽሐፍ ቅዱስ። ኦኬ። ስለዚህ ድንግል ማርያምን የፈጠራት እግዚአብሔር አምላክ ነው። ማን? አብ ወልድ መንፈስ ቅዱስ። ለድንግል ማርያም ልጇም አምላኳም ነው ጌታ ኢየሱስ፣ አምላክም ሰውም ስለሆነ ማለት ነው። ወንድማችን ይሄ ነው መልሱ። እሺ አምላክም ሰውም ነው የምታመልኩት ማለት ነው። ፍጹም አምላክ ፍጹም ሰው። ነገር ግን አምላክም ሰውም ስንል አምላክ ፍጹም አምላክ ፍጹም ሰው ማለት ፍጹም የምትለው ቃል አብራራልኝ። ፐርፌክት ጋድ ፐርፌክት ማን ማለት ነው። የማስመሰል ሳይሆን የምርም ሰው የሆነ ማለት ነው። ለኛ ሰዎችን ለማዳን ሲል እግዚአብሔር ለሰዎች ልጆች ያለውን ፍቅር ለመግለጥ የምርም ሰው ሆኗል ነው የምንለው። እንዲሁ የማስመሰል አይደለም። እኛ የምር ሰው አይደለንም ነው? እኛ ሰው አይደለንም? መድኃኒዓለም ኧረ ተራ ሰው ማይክ ሚዩት አድርግ። ሻው ማይክ ሚዩት አድርግ። እንደው ምን አይነት ሰው እቺ ልጠይቅና ሚዩት ላድርግ። ከሌላው ሰው ጋር ኢየሱስ ፍጹም ሰው ነው አልክ አይደለ? እሺ ፍጹም ሰው ማለትና እኛ ምንድነው ልዩነታችን? በጣም ጥሩ። አንተ ሰው ብቻ ነህ መሐመድ፣ ለምሳሌ አንተ ሰው ብቻ ነህ፣ ለዚያውም በክርስቶስ አዲስ ፍጥረት ያለውን ሰው። ክርስቶስ ኢየሱስ ግን ሰውም ነው ስንል አምላክም ሰውም ነው። ኦኬ። ያ በዛ በቃል ማንነት ወይ ደግሞ በቃል አካልነት ላይ በቃል ፐርሰን ላይ አሁን እዚህ ዲቴል ክሪስቶሎጂ ውስጥ አልገባም። እሺ ካንተ ጋር ኤኒዌይስ ምንድነው አምላክ ቃል ስጋ ሆነ ስንል አምላክ ስጋን ከመቤታችን ነሳ፣ ያን ስጋ የራሱ አደረገው። የተዋህዶ ትምህርት አለ። አምላክ ያንን ስጋ የራሱ አደረገው ስንል ኦኬ አምላክነት የስጋን ባህሪ ገንዘብ አድርጓል፣ ስጋ ደግሞ የአምላክነትን ባህሪ ገንዘብ አድርጓል። አንዱ ወደ ሌላው ሳይቀየር ውላጤ፣ መጣፋት እነዚህ ነገሮች ሳይኖሩ ኦኬ የተዋህዶ ትምህርትን የቤተክርስቲያናችን ነገረ ክርስቶስ ትምህርት ብትመለከት ጥሩ ነው። ስለዚህ ፍጹም ሰው ሆነ ስንል የምርም እንደኔና እንዳንተ ሰው ሆኗል እያልን ነው። ነገር ግን እኔ እናንተ ሰው ብቻ ነን። እኔ እናንተ ምንድነን? ሰው ብቻ ነን። እርሱ ግን አምላክም ሰውም ነው። ለዛ ነው ኦኬ። ለዛ ምን አለ መጽሐፍ ቅዱስ ላይ የዳዊት ጌታ እንደሆነ ይናገራል፣ የዳዊት ልጅም እንደሆነ መጽሐፍ ቅዱስ ይናገራል። ኦኬ ራእይ መጽሐፍ ላይ ምን ብሎ ይናገራል መሰለ ወንድማችን? የዳዊት ስርና ዘር እኔ ነኝ ብሎ ይናገራል። ኦኬ የዳዊት ጌታችን ኢየሱስ ምን አለ? የዳዊት ስርና ዘር እኔ ነኝ። ስር ማለት ዳዊትን ያስገኘሁት ለዳዊት ምንጩ እኔ ነኝ እያለ ነው። ዘር ሲል ደግሞ የዳዊት ልጅ እንደመሆኑ እመቤታችን የዳዊት ዘር እንደመሆኗ ከዛ ነው ያንን ስጋ የነሳሁት። አምላክም ሰውም ስንል ከዚህ አንጻር ነው። በቃ የዳዊት ስርና ዘር ነው ጌታ። ጨረስክ? አዎ። እሺ አሁንም ጥያቄ በትክክል አልመለስክልኝም። አዎ አንዳንዴ እንደዚህ አይነት ነገሮች የመንፈስ ቅዱስ እርዳታ ይፈልጋሉ እኮ። አስረዳኛ። የመንፈስ ቅዱስ አስረዳው እኮ ወንድሜ። ከዚህ በላይ መቼስ በጥብጬ እንደ ጆ ልጁ ሳላጠጣ ፓፓ አይደለም። ፍጹም ሰው ነው ፍጹም አምላክ ነው አልከኝ አይደለ? አዎ አዎ እኮ ሰው ሆኖ ፈጣሪ ሆኖ እንዴት ሰው ይሆናል ነው የኔ ጥያቄ። መጽሐፍ ቅዱሳችን ቃል ስጋ ሆነ ይላል። አምላክ ሰውን ለማዳን ስጋን ለበሰ። የሰው ልጅ በሙሉ በኃጢአት በበደል ወድቆ ነበረ። ገብቷል? ቅዱስ ጳውሎስ ምን ብሎ ይናገራል? በመስቀል ላይ የሁላችንንም ኃጢአት ተሸከመ ይላል። ኦኬ አምላክ ሰው የሆነው ለሰዎች ኢየሱስ ክርስቶስ የመጣው ግን ከማርያም በኋላ ነው አይደለ? ስጋን ገንዘብ ያደረገው ከማርያም በኋላ ነው እኮ። ማርያምን ማን የፈጠራት ነው? እሺ ወንድማችን ምን ታደርጋለህ መሰለህ? ማስረጃ በመጽሐፍ ቅዱስ ማስረጃ አሳይ። በወሬ ሳይሆን በማስረጃ አሳይ። መሐመድ ይሰማል ድምጼ? ጋዲ አይ ማይንድ ሴታችንን በተረጅ ከሆነ ቆይ ተረጋጋ። ምንም ከቅድም ጀምሮ የምናብራራለን ነገር ወይ አይገባም ወይ አሰማም አላውቅም ምን እንደሆነ። እንግዲህ ቀጥይ እስቲ ማማይ። ያ አሁን ምን መሰላችሁ የነሱ በቁርአን አረዳድ ስላላቸው ኢሳ ከመርየም ተወልዱ ነው በቃ ህልውና የለውም የሚል አስተሳሰብ ስላላቸው ማርያምን ማን ፈጠራት ነው እያለ ያለው። ፍጥረታትን ሰማይና ምድርን ፈጥሮ ከጨረሰ በኋላ ነው በስጋ የመጣው አምላክ ነው። ልክ ጳውሎስ ሮሜ 9:5 ላይ አባቶችም ለእነርሱ ናቸውና ከእነርሱም ክርስቶስ በስጋ መጣ፣ እርሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው እንዳለው ማለት ነው። በስጋ የመጣው ማን ነው? ያ ፍጥረታትን ሁሉ የፈጠረው አምላክ ማለት ነው። በስጋ የተገለጠው ዕብራውያን ላይ ጳውሎስ እንደተናገረው በሞት ፍርሃት ውስጥ በኃጢአት ውስጥ ስላሉት በስጋና በደም ተካፈለ ይለናል። መለኮት አምላክ ሰማይና ምድርን የዘረጋው ሰማይና ምድርን የፈጠረው አይደለም ማርያምን ሰማይና ምድርን የፈጠረው እኔንና አንተን የፈጠረው አምላክ በስጋ እንደመጣ በስጋና በደም ተካፈለ አለ። ከዛ በኋላ የያዘው የአብርሃምን ዘር እንጂ መላእክትን አይደለም አለ።
ይህ ሰማይና ምድርን የፈጠረው ፍጥረታትን ሁሉ የፈጠረው አምላክ የተካፈለው ስጋ የማንን ነው አለን? የአብርሃምን ነው እንጂ የመላእክትን አይደለም። ኦኬ። ስለዚህ ክርስቶስ ኢየሱስ ማን ነው ስንል እሱ አስቀድሞ የነበረ ፍጥረታትን ሁሉ የፈጠረ እግዚአብሔር ነው በስጋ የመጣው እያለክ ነው ጋዲ ወንድማችን ማለት ነው። ምሳሌ 9:1 ጥበብ ቤቷን ሰራች የሚለውን ቅዱስ ቄርሎስ ያብራራ ሰማይና ምድር የፈጠረው ፍጥረታትን ሁሉ የፈጠረው ዮሐንስ ወንጌል 1:3 ላይ ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳን ያለ እርሱ አልሆነም ይላል። አብ ማን ነው ታዲያ? የባህሪ አባቱ። የባህሪ ማለት አሁን ፍጥረታትን የፈጠረው ማን ነው የሚለው ላይ ነው አይደል እየጠየከን ያለው? አይ እየጠየቅሽ ሳይሆን ነግረሽኛል እኮ ኢየሱስ ክርስቶስ ሰማይና ምድር ፈጥሯል አልሽኝ አይደለ? አዎ በማስረጃ አመንክ እንደፈጠረ። አይ ማስረጃ አመንክ በመጀመሪያ ማማይ ለመማር የመጣ ሰውና ይሄ ይሰማል? ማማይ ድምጼ እዮባ ይሰማል ድምጼ? ቆይ ቀጥል ጋዲ አሁን ትሰማለህ? ኦኬ ማማይ ኔትወርክ መሀል ላይ እኔ ጋር ነው የተቋረጠው፣ ማማይ ጋር ነው እዮባ? ኦኬ እሺ ወንድማችን ማማይ ጋዲ ቀጥል። እሺ አይ ለመማርና እንዲሁ ዝም ብሎ ለመዳረቅ የሚመጣ ያስታውቃል። ሰው ከቀደም ጀምሮ ማስረጃ ይቀርበለታል አንዴ እዚህ አንዴ እዛ ይረጋግጣልና ወንድማችን እንደው በቃ እዚህ ላይ ይብቃ። ምንም የምጠይቀው ጥያቄ ራሱ እንደው ይሄ የክርስትናውን ራሱ መሰረታዊ የሚባለው ነገር ራሱ አንደርስታንዲንግ የለምና ታች ወርደ ታብታብ አድርግ። ቻው። አንድ ሲመለስለት 3 ጥያቄ ነው 4 ጥያቄ ተመለሰለት። ድጋሚ አንዱ ሲባል አንዱ ለመረዳትም አይመስልም። እንደው ዝም ብሎ ጉንጭ ለማልፋት የሚገቡ ሰዎች አሉ እና ግን በመሀል ጸጉርህን እያሳየን ምናልባት ወደ መመለጥ ምናምን እንዳይሄድ ስጋት ላይ ነው። አረ በስመ አብ ባህሪ ምንድነው ከሚል ነገር ጋር ፍጹም ሲባል ምን ማለት ነው ከሚል ገና እኔ እንጃ። በጣም ማይነር የሆኑ ነገሮችን ራሱ አንደርስታንድ ካላደረገ ሰው ጋር ጉንጭ ማልፋት ማማ ያንቺም እንዳደክሚብኝ ብዬ ላንቺ አስቤልሽ ነው።